ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ከሁሉ አስቀድመን መልካም ሳምንት እንዲሆንልን እንመኛለን። የዕለተ ቅዳሜ ምሽት ፕሮግራማችን ነው ጀምሯል። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ካፍ ባብ በትሽሬ ታፍሽን ፔ ባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦክቶበር 18 ቀን 2005 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ጥቅምት 8 ቀን 2018 ዓ.ም ሲሆን የቴክኒክ ባለሙያችን ሀይም ዛኪር ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባዎችና የተለያዩ ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት በጠቅላይ ሚኒስትር ናታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ ያወጣውን የእስር ማዘዣ እንዲሰርዝ እስራኤል ያቀረበችውን አቤቱታ ፍርድ ቤቱ ሳይቀበለው ቀረ። እስራኤል ዛሬ በሊባኖስ ወታደራዊ ጥቃት መፈጸሟ ተገለጸ። የሊባኖስ መንግስት ከእስራኤል ጋር በሚካሄዱ ድርድሮች ዙሪያ በቀጣይ ጊዜያት የመወያየት እቅድ እንዳለው የሳውዲ አረቢያው አልሃዳት ቴሌቪዥን ጣቢያ ዘገበ። ኢራን የእስራኤል መንግስት በ12 ቀናቱ ጦርነት የፈጸማቸውን ወንጀሎች የሚያሳዩ ማስረጃዎችን ለማሰባሰብና እስራኤል በዓለም አቀፍ ደረጃ ያለመከሰስ የምታደርገውን ጥረት ለማስቀረት ኢራን ጥረት የምታደርግ መሆኑን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሆላንድ ሄግ ከተማ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት በጠቅላይ ሚኒስትር ናታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ ያወጣውን የእስር ማዘዣ እንዲሰርዝ እስራኤል ያቀረበችውን አቤቱታ ፍርድ ቤቱ ሳይቀበለው ቀረ። ጠቅላይ ሚኒስትር ናታንያሁና ዮአቭ ጋላንት በአዛው ጦርነት ወንጀል ሰርተዋል በሚል ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት ማዘዣ ያወጣባቸው መሆኑ ይታወቃል። የናታንያሁና ዮአቭ ጋላንት የእስር ማዘዣ እንዲሰረዝ እስራኤል ያቀረበችውን አቤቱታ ዓለም አቀፉ ፍርድ ቤት ውድቅ አድርጎታል። ፍርድ ቤቱ በውሳኔው ላይ ጉዳዩ ይግባኝ የሚጠየቅበት አይደለም፣ የእስር ማዘዣው ይቀጥላል ብሏል። ቃል አቀባዮቻችን ካደረሱን ዘገባ መረዳት እንደቻል ነው ባለፈው ዓመት ዳር ወር መጀመሪያ አካባቢ ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት በናታንያሁና ጋላንት በጋዛው ጦርነት አካሄድ ላይ የወንጀል ተጠያቂነት አለባቸው የሚል ውሳኔ ማስተላለፉም ይታወሳል። ፍርድ ቤቱ በጉዳዩ ላይ ስላለው መወያየቱን ቢቀጥልም ከአሁን በፊት የተሰጠው ውሳኔ የሚታገድበት ምንም አይነት ሕጋዊ መሰረት የለም ብሏል። ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት ሕጋዊ አሰራር የለውም በሚል አሜሪካ አባልነቷን መልቀቋና በፍርድ ቤቱ ላይም አንዳንድ አካላት ማዕቀብ መጣሏ ይታወሳል። እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት ሙሉ በሙሉ በጊዜው ተፈጻሚ አለመሆኑ አሳሳቢ ነው ተባለ። ሐማስ ለእስራኤል ማስረከብ የነበረበትን 18 አስከሬኖች እስካሁን ባለማስተላለፉ ምክንያት እስራኤል ቅሬታ አድሮባታል። የሐማስ ድርጅት በእጁ ያሉትን አስከሬኖች ሁሉ ለእስራኤል ማስተላለፉንና ሌሎችን ለማግኘት የተቀበሩበትን ቦታ ማወቅ ይገባል የሚል ምላሽ እየሰጠ ቢሆንም እስራኤል በበኩሏ ሐማስ እየዋሸ ነው፣ አሁንም ሌሎች አስከሬኖች በእጁ ላይ ያሉ ብላለች። ከስምምነቱ በፊት ጀምሮ የታጋሽ ዜጎች አስከሬኖች ሙሉ በሙሉ በእጁ የሌሉ መሆኑን ሐማስ አስታውቆ ነበር። ይህን ችግር የሚፈታም ዓለም አቀፍ አፈላላጊ ኃይል መቋቋሙ ይታወቃል። እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት የመጀመሪያው ዙር በተያዘለት የጊዜ ገደብ ተፈጻሚ ሆኖ ቢሆን ኑሮ ወደ ሁለተኛው ዙር ስምምነት የሚካሄድበት አጋጣሚ ይኖር ነበር። ይሁንና 18 አስከሬኖች እስካሁን አለመመለሳቸው ለእስራኤል ብዙ የቤት ስራ መኖሩን የሚያመላክት ነው ተብሏል። እስራኤልና ሐማስ በሶስተኛ ወገን በኩል ከደረሱበት ስምምነት ውስጥ አንዱ ሐማስ በሂደት ወታደራዊ ትጥቁን እንዲፈታ የሚል ቢሆንም ሐማስ ስምምነቱ ተፈጻሚ መሆን ከጀመረ ሰዓታት በኋላ በጋዛ ሰርጥ የጦር ኃይሉን ማሰማራቱንና ራሱን መልሶ ለማቋቋም ጥረቶች መጀመሩ በእስራኤል በኩል በበጎ የሚታይ አይደለም። ሐማስ በእስራኤል ሕልውና የማያምንና እስራኤልን በወታደራዊ ኃይል ብቻ አንበርክኮ የፈለገውን ለማግኘት የሚጥር ድርጅት በመሆኑ በቀጣይ ግጭት የማይቀር መሆኑ ይነገራል። እስራኤል ከሐማስ ጋር የደረሰችበትን የተኩስ አቁም ስምምነት እየጣሰች ነው በሚል ጉዳዩን አስታራቂ ሀገራት እንዲከታተሉ ሐማስ ጥሪ ያቀረበ። የእስራኤል ጦር ትላንት ባዛ ዘይቱን በተባለው ሰፈር የአርትለሪ መሳሪያ መተኮሱን ምክንያት በማድረግ ነው ሐማስ እስራኤል የተኩስ አቁም ስምምነቱን እየጣሰች እንደሆነና አስታራቂ ሀገራትና የአሜሪካው ፕሬዝዳንት ሁኔታውን እንዲከታተሉ ጥሪ ያቀረበው።
ቃል አቀባያችን ሮኢ ኬስ ካደረሰን ዘገባ መረዳት እንደቻልነው በእስራኤል ጦር የትላንቱ ጥቃት 11 ፍልስጤማውያን መገደላቸው ተገልጿል። የእስራኤል ጦር በበኩሉ ፍልስጤማውያን ወደ እስራኤል ደህንነት ጥበቃ አባላት እንዳይቀርቡ የቀረበውን ማስጠንቀቂያ ስላልሰሙ እና ቢጫ የተባለውን መስመር ስላለፉ የማስጠንቀቂያ ተኩስ መክፈቱን ገልጿል። እስራኤል ዛሬ በሊባኖስ ወታደራዊ ጥቃት መፈጸሟ ተገለጸ። የሊባኖስ የጤና ጥበቃ ሚኒስቴር ጽሕፈት ቤት በዛሬው የእስራኤል ጥቃት አንድ ሰው መገደሉን ገልጿል። እስራኤል ከሊባኖስ ጋር የደረሰችበትን የተኩስ አቁም ስምምነት ለመጣስ ይሞክራሉ በምትላቸው የሂዝቦላ ድርጅት አባላት ላይ በየጊዜው ጥቃት የምትፈጽም መሆኑ ይዘገባል። እስራኤልና ሊባኖስ ከተኩስ አቁም ስምምነት መድረሳቸው በአካባቢው አንጻራዊ ሰላም ያመጣ ቢሆንም የሂዝቦላ ድርጅት አባላት በየጊዜው ሰላም ለማደፍረስና የእስራኤል ዜጎች ሰላምና ደህንነት አደጋ ውስጥ ለመጣል የሚያደርጉትን እንቅስቃሴዎች ለመግታት እስራኤል በየጊዜው እርምጃ መውሰዷ ይታወቃል። የአሜሪካው መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በመጪው ሳምንት ወደ እስራኤል ይመጣሉ ተባለ። ስቲቭ ዊትኮፍ በመጪው ሳምንት ወደ አካባቢያችን የሚመጡት በእስራኤልና ሐማስ መካከል የተደረሰበት የተኩስ አቁም ስምምነት ተፈጻሚ መሆኑን ለመከታተል ነው ተብሏል። ይህ በእንዲህ እንዳለ የአሜሪካ መንግስት ልዩ መልእክተኞች ስቲቭ ዊትኮፍ እና ጀራርድ ኩሽነር ከሲቢኤስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እስራኤል በካታር የሐማስን አመራሮች ለመደምሰስ ያደረገችውን ሙከራ የሚቃወሙ መሆኑንና እስራኤላውያን አንዳንድ ጊዜ በሚወስዱት እርምጃ ከቁጥጥር ውጭ ይሆናሉ፣ ጥቅማቸውን የሚጎዳ እርምጃ ከመውሰድ መጠንቀቅ አለባቸው ብለዋል። የሊባኖስ መንግስት ከእስራኤል ጋር በሚካሄዱ ድርድሮች ዙሪያ በቀጣይ ጊዜያት የመወያየት እቅድ እንዳለው የሳውዲ አረቢያው አልሃዳት ቴሌቪዥን ጣቢያ ዘገበ። እንደ ሳውዲ አረቢያው ቴሌቪዥን ጣቢያ ዘገባ ከሆነ የሊባኖስ መንግስት ከሚወያይባቸው ጉዳዮች መካከል ከእስራኤል ጋር በሚኖረው የድንበር ሁኔታና የሂዝቦላ ድርጅት የጦር መሳሪያ ትጥቁን በሚፈታበትና ደቡብ ሊባኖስን መልሶ በማቋቋሙ ዙሪያ ነው ተብሏል። ውይይቱ የሚካሄደው በወታደራዊ ተቋማት በኩል ነው። እስራኤልና ሊባኖስ የቀጥታ ውይይት እንዳያደርጉም ሁኔታዎች አለመፈቀዳቸው ተጨምሮ ተገልጿል። ኢራን የእስራኤል መንግስት በ12 ቀናቱ የጦርነት ወቅት የፈጸማቸውን ወንጀሎች የሚያሳዩ ማስረጃዎችን ለማሰባሰብና እስራኤል በዓለም አቀፍ ደረጃ ያለመከሰስ መብቷን ለማረጋገጥ የምታደርገውን ጥረት ለማስቀረት የምትጥር መሆኑን ገለጸች። የእስራኤልና ኢራን የ12 ቀናቱን ጦርነት በተመለከተ በሕግ ፊት ያለውን እይታ በተመለከተ በነበረው ዝግጅት የኢራን ውጭ ጉዳይ ሚኒስቴር ጽሕፈት ቤት ቃል አቀባይ እስማኤል ባካይ እንዳለው እስራኤል በእኛ ላይ አስቀድማ ጥቃት የፈጸመችበትን ሁኔታ የምትገልጽበት መንገድ በሕግ ፊት ተቀባይነት የለውም። ኢራን ግን ራሷን የመከላከል መብቷን ለማስጠበቅ ነው እርምጃ ወሰደችው ብሏል ቃል አቀባዩ። በተጨማሪ እንዳለው አውሮፓውያን በኢራን የኒውክሌር ፕሮግራም ምክንያት ማዕቀብ ለመጣል የሚያደርጉትን ሙከራ መቃወማቸውን የሚደግፉ 120 የዓለም ሀገራት አሉ። በእኛ ላይ ማዕቀብ መጣሉ ህጋዊ አይደለም ብሏል የኢራን ውጭ ጉዳይ ሚኒስቴር ጽሕፈት ቤት ቃል አቀባይ። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይቀንሳል። በአብዛኛው የሀገራችን ክፍል የአየር ጸባዩ ከዛሬው ጋር ተመሳሳይ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴልአቪቭና አካባቢዋ 26፣ በሀይፋና አካባቢዋ 25፣ በብኤርሸባና አካባቢዋ 27፣ በኤላትና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል ብሏል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም። የተከበራችሁ አድማጮቻችን አሁን ስርጭታችንም እንደቀጠለ ነው። ከዚህ ሰዓት ጀምሮ ደግሞ ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን የሚመለከተው ጋሽ ራህሜም ነው። ጋሽ ራህሜም እንዴት አመሸህ? መልካም ሳምንት። መልካም ሳምንት። እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። በተለያዩ ዙሪያ ሰላም ነን። መልካም። እንግዲህ በተለይ የጋዛ ጉዳይ እስራኤል በጣም ትልቅ ችግር ሆኖ እንደቀጠለ ነው። እስራኤልና ሐማስ በሶስተኛ ወገን በኩል ከተኩስ አቁም ስምምነት ደርሰው አንዳንድ ነገሮች ተፈጻሚ ቢሆንም እስካሁንም
18 አስከሬኖች ያልተመለሱበት ሁኔታ ጉዳዩ ገና እየተጓተተ እንደሆነ ነውና እንደው ቀጣይ ምን ይጠበቅ ይሆን ጋሽ ራሜም? የዛ ጉዳይ በጣም አሳሳቢ እንደሆነ ነው ያለው። እስካሁን ድረስ የ2 ዓመት በላይ ያስቆጠረው ጦርነት ብዙ ለውጥም አላስገኘም። በተጠለፉት 20 ሰዎች መመለስና የተወሰኑ ደግሞ የሞቱትን መመለስ ከሆነ በስተቀር መጀመሪያ ጦርነቱ አንደኛ ደረጃ የነበረው ሐማስን ከትጥቁ ለማስፈታት በአዛም ስልጣን እንዳይኖረው የሚል ነበር። አሁን እንደምናየው ሐማስ ትጥቁን ባልፈታም በአዛ ነው የሚተቆጣጠር ያለው። እንዲያውም ካደራደር እየጠነከረና የጦር መሳሪያ እያዘጋጀ አካባቢውን መቆጣጠር እንደቻለ የውሃ ቧንቧዎችን እያስገባ መንገዶችን እያስተካከለ ነው የሚነገረው። እና የምንድነው እንግዲህ ትርጉሙ በስልጣን እንዳለና በኃላፊነት ሁሉን ነገር እያደረገ እንዳለ ነው የምናየው። እና ይህ አንዱ አሳሳቢ ጉዳይ ነው ሆኖ ያለው። በሁለተኛ ነጥብ አንድ በስምምነቱ መሰረት እነዚህ የተጠለፉ ሰዎች ከተለቀቁና እስራኤል ደግሞ በተወሰነ ቦታ ለቃ ሌላ ላይ መስመር ላይ እንድትደራጅ በተወሰነው መሰረት አሁን እንደ ጠቀስኩት ብዬ የተሟላ ነገር የለም በፍልስጤሞች በኩል። ሌላው ደግሞ ሁለተኛው ዙር በቀጣይ የተሰበው ምንድን ነው? ሐማስ ስልጣኑ እንዳይኖረው በአዛ ጦር መሳሪያም እንዳይኖረው የሚቆጣጠር ዓለም አቀፍ ኃይል ይቋቋም የሚል ነበር። እንግዲህ ይህን ጉዳይ አስመለከተ አሁን እንደሚባለው ከሆነ አሜሪካም ከባድ ተጽዕኖ እያደረገች ነው። ይሄ ዓለም አቀፍ አካባቢ ኃይል አዛን እንዲቆጣጠር ለማድረግና ሐማስን ጥቁ እንዲፈታ ለማድረግ አዛን መልሳ እንድትቋቋም ለማድረግ ጥረት የሚያደርግ ኃይል እንዲቋቋም አሜሪካ ጥረት እያደረገችው እና ይሄ ደግሞ ውሳኔ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲያጸድቀው እና ያን ኃይል ደግሞ እንደው ዝም ብሎ እንደው መቆጣጠር ብቻ ሳይሆን ህጋዊ መብት ኖሮት ሐማስን እንዲፈታ የማስገደድ መብት እንዳለው የሁላ ባስመለከተ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እንዲወስኑ የሚል ነው። ይህን እንግዲህ በኃላፊነት እንድትመራ የቻለችው ግብጽ ናት። ግብጽ በኃላፊነት እንድትመራው ነው ተጠይቃለችው። ከዚያም ጆርዳንም እንደዚሁ ተሳታፊ ትሆናለች ተብሏል። ሌላም የአረብ ሀገሮች እንደዚሁ ግን በዋናነት የምዕራብ ሀገሮችም እንደዚሁ አሉበት ይባላል። እንግዲህ አሁን አዛን መልሶ መቋቋሙ ጉዳይ ባስመለከተ ነው። እንግዲህ ከተፈናቀሉት ዜጎች ብዙዎች ናቸው። ቤታቸው የወደመ በተለያየ ጊዜያዊ ቦታ የሚኖሩ እነሱ ሁሉ እንደገና ለማደራጀት ዓለም አቀፋዊ እርዳታ ያስፈልጋቸዋል እና በአብዛኛው ገንዘቡን እንዲሰጡ የተጠየቁ ያሉት የአረብ ሀገሮች ናቸው። በተለይ በዚህ በፋርስ ባህረ ሰላጤ የሚገኙ ሀገሮች ሀብታሞች ናቸው። በነዳጅ ዘይት የከበሩ ሀገሮች ናቸው። እነሱ በሀብታቸው የምዕራቡ በኩል ደግሞ በቴክኖሎጂ ባለው አቅም በመተባበር አዛን መልሶ ለማቋቋም እንዲቻል ማድረግ የሚል ነው። ይህንን ጉዳይ አስመለከተ እንደገና ቀርቦ ለመነጋገር ይመስላል የአሜሪካው አሸማጋይ ዊትኮፍ የሚቀጥለው ሳምንት እንደገና ወደዚህ አካባቢ ይመጣሉ ተብሎ ነበር። ማለት እንደምናስታውሰው ባለፈው ሳምንት መጥተው ነበር። አሁንም እንደገና ሁኔታው ጥቂት አሳሳቢ ስለሆነ በቅርቡ ለማየትና የሚመለከታቸው ሀገሮች ጋር ለመነጋገር ሲሉ ይመጣሉ ተብሎ እየተጠበቀ ያለው። ይህ እንግዲህ ያዛ ጉዳይ አሁን ቢሆን አነጋጋሪ የሆነ አሰልች የሆነ ጉዳይ ነው ያለው። እዚህ ላይ ጋሽ ራህሚም ያዛን መልሶ በማቋቋሙ ሂደት አሁን ከጠቀስካቸው ዓለም አቀፍ አካላት ባሻገር የእስራኤል ድርሻስ ምን ሊሆን ይችላል? እሷም ገንዘብ ታዋጣለች ወይ? በሌሎች ነገሮች ድጋፍ ታደርጋለች ወይ? አሁን ከስምምነቱ የተጠቀሰ ነገር አለ ወይ በዚህ ዙሪያ? የእስራኤል የተጠቀሰ ነገር እስራኤል ይህትም የሐማስ ጉዳይ በውሳኔው መሰረት በፕሬዚደንት ትረምፕ ያረቀቁት 20 ነጥብ የያዘ እቅድ ያንን ሙሉ በሙሉ መሟላቱን መከታተል እና ከዚህ ላይ ልክ አይደለም ስምምነቱን አላከበረም ሐማስ ከማለት በስተቀር እስራኤል ትሳተፋለች የሚል እንትን የለም።
ግን እሷ ግን በታዛቢነትና ሁኔታው ስለሚነካት የጎዳ ተመለከተ መተግበሩን ለማረጋገጥና እስራኤልን የማይጎዳ መሆኑን እዚያው አብራ ማለት ለሚመለከታቸው ኃይሎች ለመናገር ነው እንጂ በተባባሪነት በተግባር የምታሳየው ነገር ምንም እንደሌለ ነው እስካሁን ድረስ ቢነገር ያለው። እና የሚባለው እንግዲህ 10,000 የሚሆኑ ከዚህ ከአረብ ሀገር የተውጣጡ እና ከፍልስጤም መስተዳድር እንደዚህ የተውጣጡ የተውጣጣ ኃይል ወደ ጋዛ እንዲገባ ነው እንግዲህ እቅዱ ያለው። አሁንም የእንግሊዙ ጋርዲያን የሚባለው ጋዜጣ የሚለው ከሆነ የአውሮፓና አሜሪካ ይህንን ቅድም ያልኩትን በተባበሩት መንግስታት ድርጅት ይህ ኃይል ውሳኔ ተሰጥቶት መብት ተሰጥቶት ወደ ጋዛ እንዲያልፍ ለማድረግ እያሰቡ ናቸው ነው የሚል ያለ ጋዜጣው። ሌላው እንግዲህ ካዛ ጋር ተያይዞ ልክ ከጥቅምት 7 በኋላ የተነሱ ግጭቶች ከእስራኤል ጋርም ያው የሂዝቦላ ድርጅትም የየመን ሁቲዎችም በሶሪያም ያሉ ብዙ ግጭቶች ነበሩና እነሱም እንደው ሙሉ በሙሉ መፍትሄ ያላገኙ ሳይሆን እንደው በተንጠልጠል የቀሩ ናቸውና ለወደፊት ሌላ ችግር የሚፈጥሩበት ሁኔታ ሊኖር ይችላል ተብሎ ይሰጋል። እና ይህን የማስቀረት ሁኔታ በአጠቃላይ በአካባቢው ሰላማዊ እንቅስቃሴ ለማድረግ የአብርሃም ስምምነትን ለማስፋት እንቅስቃሴዎች አሉ ይባላል። ይህስ እንዴት ነው ጋሽ ረሃም? በመጨረሻው ጥያቄ ላይ ጀምርና ስምምነቱን ባስመለከተ በእርግጥ የአብርሃም ስምምነት በአብርሃም ስም የተሰየመው ስምምነት ሌላ ሀገሮችም እንደዚሁ እንዲጨምሩበት ነው። እንግዲህ ከባለፈው ከተስማሙት ሀገሮች በተጨማሪ ሳውዲ አረቢያ እና ኢንዶኔዚያ እነሱ 2 ሀገሮች ናቸው። እንግዲህ በስምምነቱ በቅርብ ጊዜ ይስማማሉ ከእስራኤል ጋር ተብሎ የተጠበቀ ያለው እና ይሄን ሁኔታ ባስመለከተ እንግዲህ ጠቅላይ ሚኒስትር የሚናታረው በጣም የሚፈልጉትና ካከናወኗቸው ጥሩ ተግባራት መካከል ይህም አንዱ እንዲሆን ፍላጎቱ አላቸው። እስካሁን ድረስ ያው እንግዲህ በዛው አደጋ ምክንያት ሐማስ በደረሰው አደጋ ምክንያት በላይ ኔታንያሁ በጣም ተወቃሽ ነው ሆነው ያሉት በህብረተሰቡ በኩል እና ያንን እንግዲህ ለመቅረፍና የተሻለ ውጤት ለማሳየት ፍላጎት እንዳላቸው ነው የእሳቸው ቅርብ አማካሪዎች የተናገሩ አሉት። እንደው ተፈጻሚ የሚሆንበት ሁኔታ አለ ወይ? አሁን ሳውዲ አረቢያ ለምሳሌ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለማድረግ ከምታቀርባቸው መስፈርቶች መካከል አንዱ የፍልስጤማውያን ጉዳይ ነው እና ይሄኛው ችግር ተፈቶ ነው ወይ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለማድረግ ፍላጎት አላት የሚባለው? ይኸውልህ አሁን እንደሚባለው ከሆነ ኔታንያሁ ይቃወማሉ አጥብቀው። ያን ያህል እንደዚህ መቃወማቸው ስት ግልጽ አይደለም። ያን ያህል ግን በአዛን የፍልስጤም ራስ መስተዳድር እንዲካተት ወደና ሰማሪያ ያለው እንዲካተት ቀደም ነው በ2017 ዓመተ ምህረት ያባረራቸው ሐማስ የፍልስጤም ራስ መስተዳድር ከዛ ባረና አሁን እንደገና ተመልሶ በፍልስጤም ራስ መስተዳድር ቁጥጥር ስር የሚውል ከሆነ ይሄ አካል እንደ ሐማስ ሽብርተኛ አካል አይደለም የሚሉ ነው ብዙዎቹ አሉት። ጠቅላይ ሚኒስትር ኔታንያሁ ምንድን ነው የፍልስጤም ራስ መስተዳድር ጸረ እስራኤል አቋም ያለው ነው። ሽብርተኞችን የሚረዳ በትምህርት ቤት የሚያስተምሩት እስራኤል የሚጠላና እስራኤል እንዲጎዳ የሚያደርግ ልጆችን ነው የመለመሉ እያሳደጉ ያሉት እና እንደዚያ ያለ አካል ጋር እምነት የለንም ማመን አንችልም። ከዚያም በተጨማሪ እንግዲህ ፍልስጤሞች ነጻ ሀገር ይገባቸዋል የሚለው ጥያቄ በዚህ በአዛና በወደና ሰማሪያ ብቻ ተወስኑን ቀር ሳይሆን በምስራቅ ኢየሩሳሌምም ደግሞ እንደዚሁ ከፊል ወነሱ ይሁን የሚባል ጥያቄ ነው ያለው። ይሄ እስካሁን ድረስ ሊያቀራርብ ያልቻለ ጥያቄ ነው እና የሁኔታ ባስመለከተ እንግዲህ ለወደፊት የአዛ ጉዳይ አንድ አስተማማኝ የሆነ ሁኔታ ከተፈጠረ ምናልባት ጠቅላይ ሚኒስትር ኔታንያሁ
ሌላም ሊሆን ይችላል። ይሄንን ሁኔታ አስመለከተ ትኩረት ሰጥቶ ለመቀራረብና ስምምነት ለመድረስ የሚፈልግበት አጋጣሚ ሊፈጠር ይችላል ተብሎ የሚገመተው። እዚህስ ከቅርብ ጎረቤቶች ጋር ከእስራኤል ጎረቤቶች ጋር በተለይ ከሊባኖስ ከሶሪያ ጋር ያለው ሁኔታስ በምን መልኩ ሊቋጭ ይችላል? የሊባኖስ እና የሶሪያ የሁቲን ጉዳይ አስመለከተ የኢራንንም እንደዚህ ጨምሮ ያው እስራኤል በዚህ በጋዛ ላይ የምትወስደው ወታደራዊ እርምጃ በመቃወም ነው። በተለይ ሀማስና ሁቲ የሚባሉት ችግር ፈጥረው የነበሩት አሁን ሂዝቦላም ያው የሚጠብሰውን ዱላ ቀምሶ አሁን አርፎ ተቀምጠዋል። አንዳንድ እንደዚህ በጥብቅ ብሎ ካሉም እስራኤል የተከታተለች የጎዳቻቸው ነው አለው። ከዚያም በተጨማሪ የሊባኖስ መንግስት ለመቆጣጠርም ፍላጎት እንዳለውና እየሞከረም እንደሆነ ነው የሚነገረው። እርዳታ ምክክርም እንደዚሁ ከአሜሪካም ከሌላ ሀገሮች ሲያገኝ እንዳልቀረ ነው እንግዲህ እና በዚህ የሰሜኑ በኩል የመረጋጋት ሁኔታ ነው። የረጅም ጊዜ መረጋጋት ነው የሚታይበት እንጂ አዲስ ነገር የሚፈጠርበት ኃይል የለም። ሌላው የሁቲ የሚባለው ደግሞ እነሱ ይህን ጦርነት ወይም እስራኤል ላይ አደጋ ማድረስ የተገደድ ነው እስራኤል አዛን ስለያዘች እና ፍልስጤሞች ስለጎዳች ነው የሚል ንግግር ነበር ሲያሰሙ የቆዩት። እንግዲህ አሁን የሆነ ተመረጋጋት ከተፈጠረ የዛ ጉዳይ መረጋጋት ከተፈጠረ የሁቲ የሚባሉት ማርፎ ይቀመጣሉ የሚል ተስፋ ነው ያለ። እንግዲህ የሶሪያውን ጉዳይ ስናየው በሶሪያ በኩልም እንደዚሁ መረጋጋት ሁኔታ ነው ያለ። ሁለቱ ሀገሮች በምስጢር የተነጋገሩ የተቀራረቡ እንደሆነ ነው የሚነገረው። ብዙ ነገሮችን በምስጢር የሚያካሂዷቸው ነገሮች አሉ ይባላል። ያ እንግዲህ ይፋ የሚሆንበት ጊዜ ደግሞ ሩቅ ላይሆን ይችላል። ሌላ እንግዲህ በኢራቅ በኩልም ያው አርፈው ተቀምጠዋል። ያን ያህል እንቅስቃሴ አላሳየው። እንግዲህ ያው ደጋፊዎች ነበሩ ካሉበት ቦታ ሆነው። የኢራን ጉዳይ እንደምናውቀው ኢራን ያን በ12 ቀናት የደረሰባትን ጉዳት ቁስሏን ገና እያከመች ነው ያለችው። በእስራኤል ላይ አደጋ የማድረስ ፍላጎት አቅሙም ለጊዜው ያላት መስሎ አይታይም። ጥሩ ጋሽ ራሜን፣ ወደ ሌላው ርዕሰ ጉዳይ ስናልፍ ጠቅላይ ሚኒስትር ናታንያሁ ብሔራዊ የክነሴት ምርጫን ለማስቀደም ወደ ሰኔ ወር ለማምጣት ፍላጎት እንዳላቸው ይነገራል እና ከተያዘው ጊዜ ቀደም ብለው ይህ ምን አሳሰባቸው? በአሁኑ ሰዓት በተያዘው ጊዜ ማድረግ አይቻልም ወይ? እንግዲህ ከእሳቸው አቅራቢነት ያላቸው ሰዎች እንደሚሉት ከሆነ መገናኛ ብዙኃን በምስጢር ፈትለክ የሚያረጉት ወሬ አለ። እንግዲህ ምን መሰለህ፣ አንድ ባለስልጣን አንድ ነገር ሲያስብ አስቀድሞ ለመገናኛ ብዙኃን ፈትለክ ያደርገዋል ወሬውን። ያ ወሬ ድጋፍ ያለበት ተቀባይነት ያለበት መስሎ ከታየው ይገፋበታል በይፋ ነኝ ብሎ። ትችቱ ተቃራኒ የሆነ መሆኑን ከሰማ ግን እሱ እንዳላደረገ መስሎ ዝም ነው የሚለው እና አሁንም የቤንያሚን ኔታንያሁ ይህንን ፈትለክ ያደረጉት ወሬ ህብረተሰቡ ሰው መራጩ ምን እንደሚያስብ ለማወቅ እና ድጋፍ የሚሰጥበት ከሆነ ሊቀጥሉበት ይሆናል ብዬ ነው የምገምተው። ያም ሆነ ይህ እሳቸው እንግዲህ እንደ አመለካከት እሳቸው ይህን ወሬ የፈተለኩ ሰዎች እንደሚሉት ከሆነ ጠቅላይ ሚኒስትር ኔታንያሁ አሁን ጦርነቱ ቆሞ የተጠለፉት በህይወት ያሉትም ተመልሰዋል ጠቅለው፣ የሌሉትም እንደዚህ በከፊል እየተመለሱ ነው ያለው። ቀጣዩም ደግሞ እንደዚህ ይቀጥላል እንዲመጡ ይሄ አንዱ ጥሩ ገጽታ ያስከተለባቸው ጉዳይ ነው። የቀደሙን ጥፋታቸውን እየቀነሰ የሚሄድ ጉዳይ ያለው። ከዚያም በተጨማሪ ቤንያሚን ኔታንያሁ ፍላጎት አላቸው የሚባለው ቅድም እንደተነጋገር ነው ሰጠኝ ከሳዑዲ አረቢያ እና ከኢንዶኔዚያ ጋር እርቀ ሰላም ከተፈራረሙ ያ ትልቅ ለሳቸው ትልቅ ዲፕሎማሲ ፖለቲካዊ ውጤት ነው እና ያንን ይዞ ነው እንግዲህ ለህዝቡ እኔ እንደዚህ ማድረግ መሪ ነኝ፣ ሰላም ማሳፈን መሪ ነኝ፣ የተጠለፉ ሰዎች ማስመለስ እና ጋዛንም ሀማስን እንደዚህ ማዳክምና ያውን ቅድም የተነጋገርንበት ዓለም አቀፋዊ ኃይል መቆጣጠር የሚችል መሆኑን ከሆነ እሳቸውም ትልቅ የፖለቲካ ጥቅም ነው የሚያስከትለው እና ይህን ደማምረው እንደዚህ ማድረግ መሪ ነኝ እና እንደገና መረጡኝ ለማለት ፈልገዋል ነው የሚባለው። አሁን እንግዲህ ምርጫውም ቀደመም ያው ትንሽ ወራት በኋላም እንደገና ተደረገ። አንድ ዓመት ያክል የሚቀረው ነው እና
በዚህ በሚደረገው በቀጣዩ የክነሴት ምርጫ ሊኖረው የሚችለው ፉክክር እንዴት ነው? አሁን ካለው ከነበርንበት የጦርነቱ ሁኔታ አዳዲስ ደግሞ በእስራኤል ፖለቲካ ውስጥ ተዋናይ ሆነው የሚመጡ የቀድሞ ፖለቲከኞች እንዳሉ ይነገራሉ እና ፉክክሩ ምን ሊሆን ይችላል ብሎ ይገመታል ገና ከአሁኑ ጋር ሽራሜም? እንግዲህ ይሄ ሁኔታ የአዛው ጦርነት ከበቃና የተጠለፉ ሰዎች ከተመለሱ ይሄ በውጥረት ላይ የነበረ ህዝብ እርስ በርሱ ሲፋጅ የነበረ ሲጠላ የነበረ ሲወነጃጅን የነበረ ህዝብ መረጋጋት ይፈጠራል በመካከሉ የሚል ተስፋ ነው ያለ። እንግዲህ እንደዚያ ከሆነ የምርጫው ቀስቀሳ ሂደትም እንደዚሁ እንደ ሁለት ደስ ባለ ሁኔታ ይካሄዳል የሚል ተስፋ አለ በአንዳንዶች በኩል። ሌላ በኩል ደግሞ ያለ ፍጅት እና ያለ እርስ በርስ አለመጣላት በቀላሉ ሊከናወን ምርጫ አይሆንም የሚሉ ደግሞ በሌላ በኩል አሉ እና እርግጥ ይሄ የተፈጠረው ችግር ውጥረት የፈጠረና አለመተማመን የፈጠረ ሁኔታ ነው ተከስቶ ያለው እና በአንድ በኩል ስታየው ህብረተሰቡ የሚለው ምንድን ነው እንግዲህ ይበቃል፣ እስካሁን ድረስ ተሰቃይተናል፣ በትልቅ ውጥረት ነበርን፣ እንረጋጋ፣ እፎይ እንበል እስኪ እንደው እኛ በእኛ እንግዲህ እንከባበር፣ እንተማመን፣ እንቀራረብ፣ እንፋቀር፣ እንጠቃቀም የሚል ንግግር ነው በብዛት የተሰማ ያለውን እና አንዳንድ እንደዚሁ ዝም ብለው አደፍራሾችም ስለማይጠፉ በእነዚያ በኩል እንግዲህ ነገረኛ ነገር ሲናገር ለዚያ ነገረኛ ነገር ስንመለስ እንደገና ስንመለስ ያው እየተባባሰ ነው የሚሄደው። ስለዚህ ውጥረቶች አሉ። በምርጫው ጊዜም ከባድ የሆነ ፉክክር እንደሚፈጠር ነው የምገምተው። ለማንኛውም እኔም እናታዲያው እንግዲህ ይህንን የምርጫውን ቀን በ6 ወራት በ4 ወራት አስቀድመዋል ነው ማለታቸው እንደሚባለው ከሆነ ታሰብቶ እንደሆነ ሰጠኝ ጠቅላይ ሚኒስትር ናታንያሁ ምርጫ እንዳይካሄድ ይሰሩታል በአጠቃላይ የሚል አመድም ነበር ታሰብቶ እንደሆነ እንዲህ የሚሉ ሰዎች ነበሩ። ጠቅላይ ሚኒስትር ናታንያሁ ምርጫ እንዳይሆን በሀገሪቱ ይሰሩታል የሚል ከባድ አቤት ነበረባቸው። አሁን እንግዲህ እንዲያውም እንኳን መሰረዝና አስቀድመዋለሁ ብለው ለማሳየት ያሉት ጉዳይ ነው የሚባል አመለካከትም አለ። ሌላው የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ጋዳይ ዘንኮትም እንደገና በአዲስ ፓርቲ የሚመጡበት ሁኔታ እንዳለ ራሳቸው የሚያስታወቁበት ሁኔታ አለና የእነሱስ ሚና በዚህ ምርጫ ወቅት ትልቅ ሊሆን ይችላል ወይስ እንደው አሁን እንደምናያቸው የተቆራረጡ ብዙ ትንንሽ ፓርቲዎችን ይጨምር ይሆን? እነዚያውን የጠቀስካቸው ሌሎችም አሉ። ፖለቲካ አውድማ ለመግባት እያኮበኮቡ ነው ያሉት። እንግዲህ ሌላም እንደዚሁ ደግሞ አንዳንድም እንደዚህ ሁሉ ሊነሱ ይችሉ ይሆናል። ከዚያ በኋላ ተጣርቶ ሲቃረብ ግን እያንዳንዱ አቅሙን ይገምትና ከሌላው ጋር የሚጨመርበት በአጋጣሚ እንደነበር እናውቃለን ባለፉት ምርጫዎች። አሁንም ቢሆን እንደዚህ ብዙዎቹ ምንም ነው እየተባባሉ ያሉት። ግን አንዳንዶች የሚሉት ምንድነው ደግሞ ይሄን ኃይላችን ደምረን ከአንድ ላይ በእኔም እናታዲያው ጋር ብንፎካከር እናሸንፋለን፣ ግን ኃይላችን ተከፋፍሎ መራጮችን እንደ ተበታተኑ የሚሉ ከሆነ እድል አናገኝም የሚሉ ሀሳቦችም አሉ። አሁን እንግዲህ እኔ መሪ ነኝ፣ እኔ መሪ ሆናለሁ፣ እኔ ችሎታለኝ፣ እኔ የምችለው የሚባል ፉክክር አለ። ይሄን ምንም ብለው የሚቋቋሙት ከሆነ ምናልባት የሚደራጁ ኃይሎች ብኔም ናታንያሁ ስልጣን አስኪ ሊሆን ይችላል ለመመረጥ ብላቸው ማለት ነው እና ይሄን አሁን ተከስቶ ያለው አሁን ደግሞ ብኔም ናታንያሁ አስቀድመዋለሁ ብለው መናገራቸው ደግሞ በሚቀጥለው ሳምንት እናያለን እንግዲህ የሆነ ስንት ፖለቲካ ትርምስምስ እንደሚፈጠር። ሌላው እንግዲህ ጦርነቱ እየቀነሰ ከመጣ የተኩስ አቁም ስምምነት ካለ የጥቅምት 7ቱን የደህንነት ችግር የሚያጣራ የመንግስታዊ አጣሪ ኮሚቴ ይቋቋም የሚለው እስካሁንም መፍትሄ ያላገኘ ጉዳይ ነው እና በቅርቡ እሱስ እውን ሊሆን ይችላል ወይ ጋሽራሜም? ይህም ከምርጫው ቀስቀሳ ውስጥ አንዱ ነው የሚሆነው። ለብኔም ናታንያሁ ተቃዋሚ ኃይሎች ይህ ጉዳይ ያስመለከተ መንግስታዊ አጣሪ ኮሚቴ ይቋቋም የሚል ጥያቄና ከዚያም ደግሞ የፕሮፓጋንዳ እንትናቸው ዘመቻ አንዱም ይሄ ነው የሚሆነው።
ብዬ ነው የምገምተው። ቤንያሚን ኔታንያሁ ጥፋተኛ ናቸው፣ ወንጀለኛ ናቸው። በመንግስታዊ ማጣሪ ኮሚቴ ተቋቁሞ ሁኔታው ተጣርቶ የእሳቸው ጥፋት እስካልተረጋገጠ ድረስ እንደገና ተመርጠው መሪ የመሆን መብት የላቸውም የሚል ተቃውሞ ድምፅ ለማሰማት ነው እንግዲህ ተቀናቃኝ ፓርቲዎች የሚነሳሱት ብዬ እገምታለሁ። ይህ ሁኔታ እንግዲህ ቤንያሚን ኔታንያሁ ምንድን ነው ምርጫ ያቋቋማል ማለት አጣሪ ኮሚቴ ይቋቋማል፣ ግን በጠቅላይ ፍርድ ቤት ዳኛ ወሳኝነት አይደለም መሆን ያለበት። የጠቅላይ ፍርድ ቤት ዳኛው የመንግስት ተቃዋሚ አቋም ያለው ስለሆነ እሱ አይደለም ግን መንግስት ለማቋቋም ያለበት ነው የሚሉ ቤንያሚን ኔታንያሁ። ሌሎች ደግሞ የሚሉት ምንድን ነው እስካሁን ድረስ በባህላዊ ሁኔታ እየተካሄደ ያለው አጣሪ ኮሚቴው በመንግስት የተቋቋመ ሳይሆን በጠቅላይ ፍርድ ቤት የተወሰነው ነው፣ በዚያ መሆን አለበት የሚሉ ነው ያሉ ደግሞ ሌሎች። ይህን እንግዲህ አቀራርቦ አንድ ውሳኔ ማድረስ የሚያስችል ሁኔታ ለጊዜዋ ላይ ሁሉም በያሉበት እኔ ነኝ ሊያውቁት ነው ትክክለኛ ነው የሚሉ ያሉት። ይህን ደግሞ እንግዲህ በሂደት የምናየው ጉዳይ ይሆናል። አዎ በሂደት የምናየው ይሆናል። ጋሽ ራሚም እንግዲህ ማጠቃለያ ካለ የሆነው ሸጓጦ መልካም ሳምንት። በጣም እናመሰግናለን። ቻው።